እሺ ሻሃዳ ማለት የሚፈልገው ከሆነ ሚውት አንሱለት። አለ ሻሃዳ ሊዝ አስገባኝ እያለ ነው። አድሚኖች አስገቧቸው። ይሰማል? እሺ አንቺ ነሽ ሻሃዳ የምትይዥው? እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የእስልምና ሃይማኖት የመጀመሪያው ትእዛዛትና መሰረት ነው። የነቢያቶች ሁሉ የመጀመሪያው ትእዛዝና መሰረት የሆነው እርሱም አሽሀዱ አን ላ ኢላሃ ኢለላህ ማለት ነው ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል፣ ለሶላት ዝግጁ ይሆን ዘንድ። እዚያም ሁለተኛውን የእስልምና መሰረት የሆነውን ሶላት መስገድ ለአንድና ብቸኛ ለሆነው አምላክ ለዚህ ላመንሽውና ለመሰከርሽው ብቻ መስገድን ትጀምራለሽ ማለት ነው። ስለ ሶላት አሰጋገድ፣ ስለ ውዱ አደራረግ የምታስተምርሽ ሙስሊም ትኖራለች ጓደኛ አለች። ያው ጓደኛ ነው። ስለ ሶላት አሰጋገድ አስተምሪ በያት፣ ታስተምርሻለች። በጣም ቀላል ነው። በውስጥ ቁጥርሽ ላኪልን። ግሩፕ የምትገቢበት እና ትምህርቶችን የምትማሪበት መንገድ እናመቻችልሻለን። እሺ ማን ነበር መጀመሪያ? የመጀመሪያው ስም ብርቱካን። እሺ ደስ የሚልሽ ሙስሊም ስም አለ ወይስ እኛ እናጣልሽ? እኛ እናጣልሽ። አንቺ የምትፈልጊው ስም አለ? ባይቀየርም ችግር የለም። ብርቱካን የሚለው ስም እሺ። ነገር ግን ልቀይረው ካልሽ አሲያ ቢሆን ደስ ይላል። አሲያ ወይንም ደግሞ ያስሚን ይሆንልሽ። እሺ አይሽ እሺ ዛህራ ካለች አስገባትና ግሩፕ እንድታስገባት አድርጉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ነበር ከዚህ በፊት ለኔ አይደለም ጥያቄ ነው ማለት ወንጀል ሰርቼ እንትኑ ከፋራው ምን እንደሆነ ለማወቅ ፈልጌ ነበር። እሺ ከዚህ በፊት ለኔ አይደለም አክስቴ ነበረችና እንትን ሄዳ ነበረ ጠንቋይ ቤት ማለት ነው። እና ስትሄድ እናቴ ብር ተበልታ አረብ ሀገር ነበረች እና አብረሻት ሂጂ ተብዬ አብሬያት ሄጄ ነበር። በዚህ ያዛኔ ልጅ ነበርኩኝ። ያኔ 16 ዓመቴ ነበር እና ሄጄ ነበረ። አባቴ ደግሞ አላወቀም ስህተት እንደሆነ አውቄያለሁ። ግን አሁን ያኔ ከፋራው ያኔ ምንድነው? ተውበት አድርጌያለሁ። ግን ከፋራ የለብሽም። ተውበት ካደረግሽ ከፋራ የለብሽም። ተውበት ካደረግሽ ወደ ጠንቋይ ቤት መሄድ ከታላላቅ ወንጀሎች መካከል ነው። አሁን ከእስልምና የሚያስወጣ ሁሉ ሊሆን ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አሉ መን አታ ዓራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም። ጠንቋይ ዘንድ በመሄድ ስለሆነ ነገር ጠይቆ ያተቀበለና ያመነ ሰው ይህ ሰው በእኔ ላይ የተወረደውን ክዷል አሉ። ሰውና ይወጣ። ነገር ግን ካልተቀበለውስ አንዳንድ ሰው ሄዶ ለመማር ለማወቅ ብሎ የሚሄድ ሰው አለ አይደለ?
አፈንታይን እስኪ ልወቅ ግን አልሰማውም እንዳልወቅ ብሎ የሚሄድ ሰው አይታችኋል? ይሄም እንዲሁ የ40 ቀን ሶላቱ ተቀባይነት የለውም። من أتى عرافا فسأله عن شيء لم تقبل له صلاة 40 يوما على رسول الله صلى الله عليه وسلم ከጠንቋይ ዘንድ በመሄድ ስለሆነ ነገር የጠየቀ ሰው የ40 ቀን ሶላቱ ተቀባይነት የለውም ነው። እና ስለዚህ ባጭሩ ወደዛ አካባቢ ሄደ ሰው ካለ ወደ አላህ Subhanahu Wa Ta'ala ተውበት ማድረግ ብቻ ተጠበቅበት እንጂ ከፋራ የለበት። እሺ ከዚህ በፊት ማለት እኔ ልጅ ሆኜ ይሄንን ነገር እንደ ድንገት እንደዚህ ስናወራው ነው የተነገረኝና ማዛሪም ሄዳ ነበረ። አሁን የሷ ከፋራ ምንድነው? እኔ ማውጣት እችላለሁ ወይስ እሷ ብቻ? ከፋራ የለባትም። እሱም ተውበት ማድረግ ነው። ወደዛ አካባቢ ሄደ ሰው ወደ አላህ ተውበት ያድርግ። አሁን እሷ በህይወት አለች? አዎ በህይወት አለች። አልሐምዱሊላህ። በቃ ተውበት እንድታደርግ ንገረኝ። እሺ ጀዛኩሙላህ ኸይር። መርሐባ وتوبوا إلى الله جميعا أيها المؤمنون لعلكم تفلحون. እሺ ማለት ናቸውና ሀብታም ናቸው በጣም። ከዛ በኋላ ንብረቱን በሙሉ ወስዶ ያባታቸው ማለት ነው አንደኛው ወንድምየው ማለት ነው። ከዛ ንብረት ወስዶ ንብረት ሳይሰጠው ማለት ነው አንደኛው መሬት ላይ ጥሏቸው ምናምን ማለት ነው ከነሚስታቸው ጋር ምናምን ከነሚስትየው ጋር ማለት ነው። ከዛ በኋላ ለብዙ አመታት አፉ አልተባባሉ እና በጣም ብዙ ነው የበደለው ሁሱ በጣም ብዙ ነገርና ከዛ በኋላ የሆነ ሰዓት ላይ ከአንድ ከ20 አመት ከ30 አመት በኋላ ተበዳዩ ወንድምየው ሁላ በባዶ ራሱ አፉ ይለው ነበር ማለት ነው ምንም ሳይመለስለት። እሱንም አልተቀበለም ያኛው ላስብበት ብሎ አልተቀበለምና ከዛ በኋላ ይሞታል ማለት ነው ተበዳዩ ይሞታልና አሁን በዳዩ ማለት ነው በጣም አዝኖ ተውበት አድርጎ ማለት ነው። ከዛ በኋላ ለሞተው ወንድምየው ልጅ ማለት ነው ለሞተው ወንድምየው ልጆች ሂዶ ንብረቱን የወሰደውን ቢመልስ ተውበት ቢያረግ ምናምን ተቀባይነት ይኖራል። ወንድሙ ሞቷል አፉ ሳይለው ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም አንድ የሚት አድርጉት ይሰማቸዋል። ልጆች የሚረብሽ ቦታ ያለውን የሚት አድርጉት። ሻሃዳ መያዝ የሚፈልጋል እንደ ከውስጣችሁ ካለ አዎ ይበል። ሻሃዳ መያዝ ይፈልግ ሰው አለ? የለም። ኮሜንት ላይ ሻሃዳ መያዝ ይፈልጋል ስላላችሁ ነው። ከሌለሽ ወደ መልሱ እንሂድ። እሺ ነብያችን ማን ነው ሻሃዳ መያዝ ይፈልገው? አዎ እያላችሁ ነው። አስገባቸው አድሚኖች ካሉ ሻሃዳ ይቀደማል። ይሰማል አላችሁ? እሺ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ካነት ዐንደሁ መዝለመቱ ሊአኺሂ ፈልየተሐለልሁ አልየውም አሉ ቀብለ አን ላ የኩነ ዲናሩ ወላ ድርሃም። ከእናንተ ወንድሙን የበደለ ሰው ካለ ከወዲሁ ወንድሙን ይቅርታ ይጠይቅ፣ ሐቁን ይመልስ ብለዋል። ገንዘብ የማይጠቅምበት ቀን ከመምጣቱ በፊት። ታዲያ ይሄ ሰው ሙቷል፣ እንዴት ነው የእሱን ሐቅ መመለስ የምችለው ከተባለ ለዚህ ሰው ለተበደለ ሰውዬ ልጆች ሐቁን መመለስ፣ ወደ አላህ ተውበት ማድረግ፣ ለዚያ ለሞተው ሰው ዱዓ አድርጉለት፣ ኢስቲግፋር ሰደቃ አድርጉለት በቻላችሁ ታቅም። ይሄ ነው ገብቷል? እሺ እንደሱ አድርጉ። يخاف أن يمسك عذاب من الرحمن
تكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة
الآيات التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان وإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا
اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا ما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا يا سلام. أهلا أهلا أهلا. السلام عليكم. وعليكم السلام ورحمة الله وبركاته. ጸጋው የበዛል እንደምን አለ እንደምን ከርመሃል? እንዴት ነህ? ደህና ነህ? ለዓይነ ሥጋ ሳንደርስ ተለያየን። በጣም ልባችን ተሰብሯል። እንዴት ነህ? ደህና ነህ? አለው ውሱ ደህና ነህ? አለሁ አልሐምዱሊላህ። ማን ነው? አለው ተመችቷል፣ ተስማምቷል። ጉንጩን ላወጣክ እንዴት ነህ? አልሐምዱሊላህ ደህና ነኝ እኔ። ቀጥሉ ውሱ። አይ መርሐባ። እሺ ጥያቄ ያለው መጠየቅ ይችላል። አድሚኖች አስገባቸው በተራ። አድሚኖች ካላችሁ በተራ አስገባቸው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. ما شاء الله ما شاء الله. በሰላም ተመለስክ። እየጠበቅን ነበረ። ማሻአላህ እንግዲህ ፕሮግራማችንን ለመከታተል ዝግጁ ነን። ይሄን ለማለት ነው መልእክቱ። መርሐባ መርሐባ። አንድ ጥያቄ አለኝ። ምንድነው ጥያቄ? ፈርድ ሶላት አቂቃም እያለ ሱና ሶላትን ማቋረጥ እንዴት ይታያል? ሱና ሶላት እየሰገደ ሰውየው ፈርድ ሶላት ኢቃም ከተደረገ ለሁለት ይከፈላል። አንደኛ
የመጀመሪያው ረክዓ ላይ ከሆነ በዚህ ጊዜ ከሆነ ማቋረጥ አለበት ሶላቱ። ሁለተኛው ረክዓ ላይ ወይንም አተህያቱ ላይ አካባቢ ደርሶ ከሆነ በዚህ ጊዜ ሱና ሶላቱን ቶሎ ብሎ ይጨርስና ከዚያ ወደ ዋጅቡ ይገባል። هذا ما أفتى به الإمام ابن عثيمين رحمه الله تعالى. ما شاء الله جزاك الله خيرا لك. وإياكم. እሺ ሌሎቻችሁ ጥያቄ አላችሁ? እሺ አድሚኖች ካላችሁ በተረስ ገቡ። ወቶ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው። እንኳን በሰላም ተመለስ። መርሐባ ሽክራን። ወቶ አንድ ጥያቄ አለኝ። እሺ እንትን ግሩፕ እዛ ሀቢባ ቤት የሚሰጠው ብር ማለት ነው ሙስሊሞችም ውስጥ እዛ ውስጥ አለው። የት እንደ ሎተር ነገር በ2000 ብር የሚቆረጥ አለ። ከዛ ቤት ይወጣል፣ መኪና ይወጣል። እዛ ውስጥ ሙስሊሞችም ብዙ ነው አሉት የምናውቃቸው። ደግሞ ሐራም ነው ሐላል ነው? ሎተሪ አይቻልም፣ ክልክል ነው። ለሙስ ተጠይቅ ሐራም ነው፣ ክልክል ነው፣ ሐራም ነው። ያ ብር ከወጣ መብላት ሐራም ነው ማለት ነው? አዎ ሎተሪ ክልክል ነው፣ ሐራም ነው። ኦኬ ወንድሜ እሺ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ፣ ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው አሉ። ያ ማለት የተወሰነ ብር ታስቀምጣለህ፣ ከዚያ ጨምሮ ይመጣልሃል ያ ገንዘብ። የሰዎች ሐቅ አላግባብ ወደ አንተ ይመጣል። ሎተሪ ማለት ያ ነው። 1000 ብር ታስቀምጣለህ፣ ያም 1000 ብር እንደመስላል። ከዚያ በኋላ እጣ የወጣለት ሰው የእነዚያን ሁሉ ሰዎች ገንዘብ ጠቅልሎ ይወስዳል። እዛ ሰዎች ሐቃቸው ይባላል። ሼክ አብዱልዓዚዝ ብን ባዝ ብን ዑሰይሚን ታላላቅ ዑለሞች ይህን ተጠይቀው ይሄ ወለድ ነው አይቻልም፣ ሐራም ነው ብለዋል። ቁማር አይቻልም፣ ቁማር አይቻልም በፍጹም። ሎተሪ ከቁማር ነው። አላህ ሱብሓነሁ ወተዓላ ቃል በቃል ቁማር እንደሆነ ገልጿል። እቁብስ ይላል። እቁብ ችግር የለውም፣ ምክንያቱም የሰዎች ሐቅ አይመጣባቸውም። የራሳቸው ሐቅ ነው ዞሮ የሚደርሳቸው። ይህኛው ግን ሎተሪ እነዚያ የተበሉ ሰዎች አይደርሳቸውም። ገንዘባቸው ተበሉ፣ አለቀ፣ خلاص ጠቅልሎ ይወስዳል። አንደኛው ከዛቻ ያ እቁብ ግን ያው የራሳቸው ገንዘብ ነው የሚደርሳቸው። የሰዎች ገንዘብ ተጨማሪ አይመጣባቸውም። እሺ የገላችሁ ልጆች ያ ሰላም ወሱ ሰላም አለይኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ሐቂቃ ሳይወጣ ትልቅ ሰው ከሆኑ በኋላ ከሞቱ 7 አለማውጣት እንዴት ይታያል? ሐቂቃ ግዴታ አይደለም፣ የቻለ ሰው ላይ ያወጣ ሱና ሙአከድ ነው። 7 ነው። ትልቅ ሰው ሆኖ ሞተው 7 አለማድረግ ችግር የለም። 7 እንደውም የሚባል ነገር አይቻልም። 7 2 7 ወር አመት እየተባለ የሚወጡ ሰደቃ እነዚህ መሰረት የላቸውም ከኢስላም። ነቢያችን ሰለላሁ ዐለይሂ ወሰለም ለሞተ ሰው ሰደቃ አድርጉ ብለውናል። ነገር ግን እነዚህን ጊዜ ገደብ አላስቀመጧቸውም። ይህ ነው። አልሐምዱሊላህ ጀዛከላህ። አየ መርሐባ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። مهدي هل أنت المهدي المنتظر؟
ጥያቄ ያላችሁ ከሌላችሁ አስፈራራለሁ አላስፈራራለሁ። አሰላሙ አለይኩም ሁቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን አንድ ጥያቄ ነበረኝ ሁቱዬ። እንትን ከኛ ህዝቦች በፊት ከመሐመድ ሰለላሁ ዐለይሂ ወሰለም ህዝቦች በፊት በኢብራሂም ሁሉም እስላም ነበሩ አይደለም? ሁሉም እስላማዊ እንትኖች ነብያቶች ናቸው። እና አሁን ለኛ ለነብዩ መሐመድ ህዝቦች ከእስልምናዎች እንትን ሰላት ግዴታ ነው። በእነዛ ህዝቦች ደግሞ ዋና በእምነታቸው ግዴታ የተጣለባቸው ምንድን ነው? ሶላት ግዴታ ነው በእነሱም ላይ። እሱን ለመጠየቅ ሁሉም ነብያት ሶላት እኮ እንደኛ አምስት ነበር የሚሰግዱት። ቁጥሩ መጠኑ አልተገለጸም። ነገር ግን ሶላት ይሰግዱ ነበር። አላህ ሱብሓነሁ ግን ይሰግዱ ነበር። እንዴት አዳምጠኛለህ? ልመልስ? እድል ትሰጠኛለህ? ላውራ? አብሽር። ሹክራን። አመሰግናለሁ። እሺ አላህ ሱብሓነሁ ወተዓላ ሶላትን በእያንዳንዱ ነብይና በተከታዮቻቸው ላይ ግዴታ አድርጓል። ይናገር ምን ይላል? وجعلنا منهم أئمة يعني وأوحينا إليهم فعل الخيرات وإقام الصلاة له ስለ ነብያቶች እየተናገረ ወደ እነርሱ ትእዛዝን አውርጃለሁ ካለ በኋላ ወደ መልካም ስራ እንዲሰሩ ካለ በኋላ ሶላትንም እንዲሰግዱ ይላል። አየህ፣ ሁሉም ነብያት ሶላት እንዲሰግዱ ታዘዋል። በተናጠልም አላህ ሱብሓነሁ ወተዓላ አንዳንድ ነብያቶችን እንዲሁ ሶላት እንዳዘዛቸውና ሲሰግዱ እንደነበር ይገልጽልናል። ለምሳሌ ዒሳ ዓለይሂ ሰላም ምን አለ? ቃለ ኢኒ ዓብዱላህ አታኒ ልኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላት አለ። ዒሳን ምን አለ? ሶላትን እንድሰግድ አምላክ አላህ አዘኛል አለ። ስለዚህ ሶላትን ይሰግድ ነበር። ልክ እንደው ሙሳና ሃሩን ይሰግዱ ነበር። ወአውሐይና ኢላ ሙሳ ወአኺሂ አን ተበወአ ሊቀውሚኩማ ቢሚስር ቡዩተን ወጀዐሉ ቡዩተኩም ቂብለተን ሶላትን ስገዱ የሚል ትእዛዝ ወርዶላቸው ነበር። ረቢ ጅዐልኒ ሙቂመ ሰላቲ ወሚን ዙርየቲ አለ ኢብራሂም ዓለይሂ ሰላም። ጌታ ያላህ ሆይ ሶላትን እንድሰግድ ወቅቱን ሁሉን ጠብቄ እንድሰግድ አድርገኝ ካለ በኋላ ከቤተሰቦችም እንዲሁ ከዘሮችም ማለት ኢስማዒል ዓለይሂ ሰላም ይሰግድ ነበር። ወዝኩር ፊል ኪታብ ኢስማዒል ኢነሁ ካነ ሳዲቀል ወዕድ ወካነ ረሱለን ነቢያ ወካነ ያእሙሩ አህለሁ ቢሰላት እንዲሰግዱ ቤተሰቡን ያዝ ነበር ይላል። ሁሉም ነብያት ሶላትን ይሰግዱ ነበር። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጀዛኩሙላህ ኸይረን። ሰላም ነው። ሰው እንዴት ነህ? ተጨማሪ አንድ ልጠይቅና ልውጣ። እሱ እሺ ወአለይኩም ሰላም ወራህመቱላህ። እሺ እሱ بسمعنا السماء لجوج. الو ولك الو، تسمعون كلامي ولا؟ الو وصو يت አንድ ጥያቄ ልጨምር። ደስ እንዳለ ጨምር ከፈለክ። እሺ እንትን እኛ አሁን ቲክቶክ ላይ እስላማዊ ኮንተንቶችን ሼር እናደርጋለን፣ ቲክቶክ ላይ ማለት ነው። ከዛ እነዛ የሚለቀቁ ሀዲሶች ሙሉ በሙሉ አይደለም የምንለቀው፣ የሚፈለገው ፓርት ብቻ የተወሰነ 5 ደቂቃ የሚሆን ምን እያልን እየለቀቅን ሼርን እያደረግን ብዙ ፎሎወር እንትን ብለናል። እና የሆነ ሀዲስ ሰምቼ ነበር፣ እንደዚህ ሼር የሚያደርግ ሰው ከተናጋሪው ሰው አጅሩ እኩል ነው የሚባል ነገር ሰምቻለሁ። ስለዚህ ምን ትላለህ? من دعا إلى هدى كان مثل أجر فاعله وكما قال النبي صلى الله عليه وسلم ولا ترون أجر ولا كانوا من أجر سوتشني تتعرسوا لك عند تتعرسوا سويه كل من داني أجنيال بلا ስለዚህ ያው ታገኙበታላችሁ። እናንተ ዳዕዋ ማድረግ ባትችሉ በሌሎች አንደበት ዳዕዋ አድርጉ የሚባለው ይሄ ነው።
አንተ ማስተማር ባትችል ያስተማሩ ሰዎችን ፍርድ ይዘህ ለሌሎች ታስተላልፋለህ። ይህ አጅር ያስገኛል፣ ምንዳ ያስገኛል። ሰላም አለይኩም። ጀዛኩሙላህ ኸይረን። ይሰማል ሁሱ ይሰማል። የሆነ ሱና ሰውየው ሱና እየሰገደ እኛ ዋጅብ ሶላት መስሎን ከኋላ ተከትለ ነው ብንሰግድ ጀማዓ ብንሰግድ እንቻላለን ማለት ነው። ይቻላል፣ ችግር የለውም። ይቻላል። እሺ ወሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? አዎ ይሰማል። እና አንድ ጥያቄ ነበረኝና እስካሁን ላገኝ አልቻልኩም። እሺ ጥያቄ ምንድን ነው? እሱ እየሰማህ ነው? ጥያቄ ምንድን ነው ወንድማችን? ያው ጥያቄው ለምሳሌ ቤተሰብ ሁሉም ይሰግዳል በል። አሁን ለምሳሌ እኛ ልጆች ከነ ወላጃችን አብረን ማለት እንሰግዳለን። ከዛ እናትና ልጆች እየሰገደን ወላጅ ማለት አባት ሳይሰግድ ሲቀር እሱ ነገር እንዴት ይታያል? አጅሩን ከኛ እኩል ይካፈላል ወይስ እንዴት ነው የምለውን ልጠይቅ አስቤ ነበር። እናንተ ትሰግዳላችሁ፣ አባት ግን አይሰግድም አይደል? እኛ እንሰግዳለን በሙሉ እኮ ዳዕዋ አድርጉለት። እኛ ሁላችንም እንሰግዳለን፣ እናታችንም ልጆች በሙሉ እንሰግዳለን። ዝም አትበሉት፣ ዳዕዋ አድርጉለት። የወንጀሉ ተካፋይ እንሆናለን ወይ ከሆነ አትሆኑም። ዝም ካላችሁት ትጠየቁበታላችሁ። ነገር ግን ምከሩት። መስገድ አለብህ ብላችሁ ዳዕዋ አድርጉለት። ዳዕዋ ካደረጋችሁ ከተጠያቂነት ተርፋችኋል። እኛ እየሰገደን ከነገርነው ግን ለእኛ ልካፋል አይችልም። መርሐባ ዳዕዋ አድርጉለት፣ እናንተ ምከሩት። መልካም አመሰግናለሁ። መርሐባ ሰላም አልሐምዱሊላህ። فإنما عليك البلاغ وعلينا الحساب. السلام عليكم، كيف الحال؟ الحمد لله. السلام عليكم. السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. سلام نوصل بيتنا. ألو الحمد لله. السلام عليكم. وعليكم السلام. ጠዋት ለመግባት ሞክሬ ነበር አልተሳካልኝም። እሺ አንድ ሁለት ጥያቄዎች ነበሩ። እሺ ጥያቄ ምንድን ነው? መጀመሪያ ያው ዛሬ ጁምዓ ነውና በጁምዓ ቀን ኻጢቡ ኹጥባ በሚፈጥርበት ሰዓት በኹጥባው ላይ ያለ ሰለዋት እንድናወርድ ኹጥባው ላይ ይባላል። አያዩ ለከና ሰለላሁ ዐለይሂ ወሰለም ተስሊማ ይባላል። እሱን ሰለዋት ከይፍያው እንዴት ነው? አንዳንድ መስጂድ በጣም ድምጽ ከፍ ይላል፣ አንዳንድ መስጂድ ደግሞ ጭራሽ ድምጽ የሚባል ነገር የለም እና በዱዓይም በዛ ዱዓ ሲደረግ ኻጢቡ ዱዓ ሲያደርግ ይሄም ተመሳሳይ ከይፍያው እንዴት ነው የምንለው ነው። ሁለተኛው ጥያቄ ደግሞ ያው እዚህ እኛ አካባቢ አሉ አንዳንድ አብረን የምንናናር ልጆች ስለ አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው ያለው የሚለው ነገር በጣም ብዙ አይነት ወሬ ነው የሚያወሩት። ስለዚህ ትንሽ ማብራሪያ እንዲሰጥልኝ እፈልጋለሁ። መልካም። እሺ የመጀመሪያው ኢማሙ ኹጥባ እያደረገ የጁምዓ ቀን ሰላዋት ስለማውረድ ይቻላል አይቻልም ከተባለ ይቻላል፣ ችግር የለውም። ምክንያቱም አላህ ሱብሓነሁ ወተዓላ ያዘዘን ነገር ስለሆነ በቁርአን ላይ
ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ይላል። እናንተ ያመናችሁ ሰዎች በእርሱ ላይ ሰለዋትን አውርዱ ብሎ አዞናል። ሰለዋት እናወርዳለን። ነገር ግን በምን ሁኔታ ነው? ከይፍያው እንዴት ነው ከተባለ ድምጻችሁን ዝቅ አድርጋችሁ ድምጻችሁን ከፍ ሳታደርጉ ከጎን ያለውን ሰው ሳታሰሙና ሳትረብሹ ማለት ነው። እንታችኋል አይደል? ይህ ነው መሆን ያለበት። ሌላኛው ምን ነበር ድገሙ? ሌላኛው ስለ አላህ Subhanahu Wa Ta'ala አርራህማን አርሽ ስተዋ የሚለው በብዛት የሚያነሱልን ነገሮች አላህ Subhanahu Wa Ta'ala ከአርሽ በላይ ከሆነ ከሱ በፊት እንዴት ነበር? እሺና እንዴት ነው ይሄ ነገር? መልካም። እሺ አርራህማኑ ዐለል አርሽ ስተዋ የሚለው አዛኛው አምላክ አላህ ከአርሽ በላይ ከፍ አለ ማለት ነው። አለከ። እርሱ በነገረን ልክ ስለ እርሱ እናምናለን፣ እንናገራለን። ከዚያ ውጭ አንፈላሰፍም። ስለ አምላክ ራሱ ነው የሚነግረን፣ ራሱ ነው ያን ነገር የሚያውቀው። እኔ ከአርሽ በላይ ነኝ ካለ አርሽን ሳትፈጥር በፊት የት ነበርክ ብለን አላህን አንጠይቀው አይባልም። እንደዚህ አማኝ የሆነ ሰው በፍጹም አላህ Subhanahu Wa Ta'ala የነገረውን በነገረው ልክ አምኖ ይቀበላል እንጂ አርሽን ሳትፈጥር በፊትስ የት ነበርክ? የሚገርማቸው እነዚህ ሰዎች አላህን የት ነው ብሎ መጠየቅ ኩፍር ነው ብለው ያምናሉ። አይጠየቅም። የትን የፈጠረ የት ነው አይባልም ይላሉ። ዞሮ እንደገና አላህን ሳይፈጥር በፊት የት ነበር ይሏቸዋል። ቅድም የትን የፈጠረ የት ነው አላልከኝም ነበር ወይ በሏቸው። የት ነው አይባልም አላልክም ወይ በሏቸው። ስለዚህ እኔ ከአርሽ በላይ ነኝ ካለ ከአርሽ በላይ ነው፣ አለቀ። ይህን ይመስላል። ልጆች አንዴ አዛን አድርገሽ እሺ ያዛፈራ اللهم رب هذه الدعوة التامة والصلاة القائمة آت محمد الوسيلة الفضيلة وبعث مقام محمد الذي وعدته إنك لا تخلف الميعاد رضيت بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا رسولا. وسؤال ጥያቄ አለ።
በአላህ መልስልህ። ሳይገናኙ ኒካ ያሰሩ ባልና ሚስት ቢለያዩ በወግ ነው መገናኘት ይችላሉ ወይ? አሁን እንደ አዲስ ኒካ በማሰር መጋባት ይችላሉ። ለምሳሌ ዘለቀና ሸጊቱ ኒካ አሰሩ፣ አንድም ግንኙነት ሳያደርጉ ተፋቱ። እነዚህ ሰዎች መልሰው መጋባት ይችላሉ ወይ? አዎ። እንዴት? ረጃዕቱ በሚለው ቃል ሳይሆን እንደ አዲስ ኒካ በማሰር ይገባሉ። ቦታቸዋል ያ ምንድን ነው የሚያስቃቸው? ليش تضحكون? ተከባላችሁ አንድ መስጂድ ስለሆንኩ ነው። እሺ ሰውታ እሱ ሰላም ነው። እኔ የሙስሊም ሃይማኖት መቀበል እፈልጋለሁ፣ ግን አንዳንድ ጥያቄ ስላለኝ እፈልጋለሁ። ዋና ስወጣ ነው አሁን አስቸናለት ስወጣ ትገባላችሁ። ወአለይኩም ሰላም ኮሜንቶች ማን አድሚኖች ክርስቲያኖች ተሳደቡ ትልቀው ነው። አላህና መልእክተኛን የሚሰድብ ኮሜንት ካያችሁ ሚዩት አድርጓቸው። እሺ አድሚኖች፣ እኔ ማድረግ አልችልም። ትልልቆች ናችሁ፣ ባካችሁ እስኪ እንደ ትልቅ ሰው አስቡ። ጥሩ አይደለም። ትልቅ ናችሁ፣ አታድጉ። አምላክ አይሰደም፣ ነብይ አይሰደም። እሺ ጥያቄ ካላችሁ ጠይቁ፣ ችግር የለውም። አብሽሩ። ስንቱን አስተምረን እንዘልቃለን በፈጣሪ። እሱ አሁን አይመቸውም ሲወጣ እንጂ አሁን አይሰማም። ሰግድ ስለሆነ